ሰላም ጤና ይስጥልኝ ውድ የኮንዞን ቤተሰቦች እንዴት ናችሁ? የዛሬው ዝግጅታችን ተጀምሯል። ዛሬ የምናየው ቻፕተር 4 አግሪጌት ዲማንድ ኢን ኦፕን ኢኮኖሚ ሌሰን 4 ይሆናል። የኢኮንዞን ዩቲዩብ ቻናል ቤተሰብ ያልሆናችሁ ሰብስክራይብ ማድረግ የቻናል ቤተሰብ እንድትሆኑ እየጠየቁ ቤተሰብ ናችሁ ደግሞ የደወል ምልክቱን በመጫን በየቀኑ የምለቃቸው ቪዲዮዎች መከታተል ትችላላችሁ። ቪዲዮውን ከወዳችሁት ላይክ አድርጉት። ጥያቄ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በጥያቄያችሁ መሰረት መልሼ ወደ እናንተ የማቀርብ ይሆናል። እንግዲህ ዛሬ የምናየው ስሞል ኦፕን ኢኮኖሚ አንደር ፍሎቲንግ ኤክስቼንጅ ሬት ነው። እስካሁን ምን አይተናል? ባለፈው በሌሰን ስሪ ስሞል ኦፕን ኢኮኖሚ የሚለውን አይተናል። ስሞል ኦፕን ኢኮኖሚ ምንድን ነው አለን? ጀስት ኢኮኖሚ ኢዝ ቱ ስሞል ቱ አፌክት ዘ ወርልድ ኢንተረስት ሬት ብለናል። ሶ አሁን ደግሞ ኢኮኖሚው ስሞል ነው፣ ነገር ግን የምትከተለው ፍሎቲንግ ኤክስቼንጅ ሬት ነው። ኢፌክቱ ምን ይመስላል የሚለውን ለመግቢያ ያህል ፊስካል ፖሊሲ አንደር ፍሎቲንግ ኤክስቼንጅ ሬት ፊስካል ፖሊሲ አንደር ፍሎቲንግ ኤክስቼንጅ ሬት ጀስት አጠራጠር ያሉት ፖሊሲ አክሽን ገቨርንመንት አንደርቴክ ኤክስፓንሽነሪ ፊስካል ፖሊሲ ገቨርንመንት ኤክስፓንሽነሪ ፊስካል ፖሊሲ አንደርቴክ አድርጓል። ኢዘር ባይ ኢንክሪዝ ገቨርንመንት ስፔንዲንግ ጂ ኦር ከቲንግ ታክስ ቲ ዲክሪዝ ዊች ሬዝስ ኮንሰምፕሽን ስፔንዲንግ ዊች ሚንስ ኢንክሪዝ ሶ the expansionary fiscal policy effect on the IS curve ስናይ higher government spending leads to higher planned expenditure leads to IS curve shifts to the right. This shift indicates increased demand for domestic goods at every exchange rate. government spending ሲጨምር planned expenditure ይጨምራል። planned expenditure ሲጨምር IS curve shift to the right ያደርጋል። so this shift indicates ምን ያደርጋል ማለት ነው? demand for domestic goods at every exchange rate ነው። interest rate adjustment in an open economy ስናይ ደግሞ higher income creates upward pressure on domestic interest rate. higher income ካለ domestic interest rate ላይ upward pressure ይኖረዋል because the economy is small ስለሆነ capital flow freely interest rate cannot raise above world interest rate መሆን አይችልም። foreign investors bring capital inflow to exploit the temporary rise and the capital inflow pushes the interest rate back down to arrestar. ምንም እንኳን ዶሜስቲክ ኤክስቼንጅ ሬቱ ላይ ያለው ኢፌክት ኢንተረስት ሬትን እንዲጨምር ቢያስገድደውም ፕሬዠር ቢኖረውም ኢኮኖሚው ቱ ስሞል ስለሆነ አንደኛ ዶሜስቲክ ኢንተረስት ሬቱ ከወርልድ ኢንተረስት ሬት ከአረስታር በላይ መሆን አይችልም። አንደኛ ሁለተኛ ደግሞ ፎሬን ኢንቨስተርስ ካፒታል ኢንፍሎ በማምጣት ቴምፖራሪ ሬዙን ኤክስፕሎይት ያደርጋል። ሶስተኛ ደግሞ ካፒታል ኢንፍሎ ፑሽስ ዘ ኢንተረስት ሬቱ ባክ ቱ አረስታር ይሆናል ማለት ነው። ኤክስቼንጅ ሬት ኢምፓክቱን ስናይ ካፒታል ኢንፍሎ ሲኖር ምን ይሆናል? ሃየር ዲማንድ ፎር ዶሜስቲክ ከረንሲ ዚስ ኬዝስ ዶሜስቲክ ከረንሲ አፕሪሺየት ኤክስቼንጅ ሬት ይጨምራል ማለት ነው። ኔት ኤክስፖርት ኤንድ ኢንካም ላይ ያለው ኢፌክት ደግሞ አፕሪሲዬሽን ሜክስ ዶሜስቲክ ከረንሲ ኤክስፔንሲቭ ኤንድ ፎሬን ጉድስ ምን ይሆናሉ? ቺፐር ይሆናሉ። ሶ ኤክስፖርት ፎር ኤንድ ኢምፖርት ራይስ ኤክስፖርት ይቀንሳል፣ ኢምፖርት ይጨምራል። ኔት ኤክስፖርት ምን ይሆናል? ዲክላይን ያደርጋል። ኤንኤክስ ይቀንሳል። ዘ ድሮፕ ኢን ኤንኤክስ ፉሊ ኦፍሴትስ ኢንክሪዝ ኢን ጂ ኦር ሲ ዘ ድሮፕ ኢን ኤንኤክስ ምን ያደርጋል ማለት ፉሊ ኦፍሴት ኢንክሪዝ ኢን ኦር ሲ። ስለዚህ ፊስካል ፖሊሲ ኢንክሪዝ ጀስት ላይክ ገቨርንመንት ስፔንዲንግ ወይም ታክስ ከት ኤክስቼንጅ ሬት ላይ ያለው ኢምፓክት፣ ኔት ኤክስፖርት ላይ ያለው ኢምፓክት፣ ኢንተረስት ሬት ላይ ያለው ኢምፓክት፣ ኢንቨስትመንት ላይ ያለው ኢምፓክት ይሄን አየን። ከአንድ 2 3 4 5 ብለን ያየነው ማለት ነው። ስለዚህ ፋይናል ሪዛልቱ ምን ይሆናል ማለት ነው? ፋይናል ሪዛልቱ የኤክስፓንሽነሪ ፊስካል ፖሊሲ ኤክስቼንጅ ሬት አፕሪሺየት ያደርጋል፣ ስትሮንግ ኢፌክት አለው። ኢንካም ዳዝ ኖት ኢንክሪዝ ዋይ አንቼንጅ ያደርጋል። ፊስካል ፖሊሲ ቢካም ኢንኢፌክቲቭ ፎር ሬዚንግ ጂዲፒ አንድ ፍሎቲንግ ኤክስቼንጅ ሬት ባይዘች ነገር ያለው ሁሌ ኢንትራንስ ለተመጣ ጥያቄ ነች። መጨረሻ በርግጥ ማጠቃለያ ሰጣችኋለሁ። ግራፊካሊ ይሄን ይመስላል። አይኤስ ከርቡ ዱ ቱ ኤክስፓንሽነሪ ፊስካል ፖሊሲ ዘ አይኤስ ከርቭ ሽፍትስ ቱ ዘ ራይት ወይም አውትዋርድ ሽፍት አድርጓል which means ኢንተረስት ኤክስቼንጅ ሬቱን ምን አድርጓል ማለት ነው? which raises ኤክስቼንጅ ሬት ጨምሯል። ኤክስቼንጅ ሬት በመጨመሩ ምክንያት ኤንኤክሳችን ምን ሆኗል? ቀንሷል ብለናል። ኔት ኤክስፖርት ዲክላይን ስላደረገ ኤንድ ኢንካም ምን ሆኗል? ኦፍሴት በኤንኤክስ በመቀነስ ምክንያት ኢንካማችን ኦፍሴት ተደረገ። ኢንካማችን ኢፌክት ጀስት እንትን አይልም፣ አንቼንጅድ ነው። ሊቪስ ኢንካም አንቼንጅድ ኤንድ ፊስካል ፖሊሲ ሃዝ ኖ ኢፌክት ኦን ጂዲፒ አንደር ፍሎቲንግ ኤክስቼንጅ ሬት ሲስተም። አንደኛ ይሄን ያዙልኝ።
ሁለተኛ ሞኔታሪ ፖሊሲ አንደር ፍሎቲንግ ኤክስቼንጅ ሬት ቅድም ያየነው ምን ነበር? ፊስካል ፖሊሲ አንደር ፍሎቲንግ ኤክስቼንጅ ሬት ነበረ። ሁለተኛው ደግሞ ሞኔታሪ ፖሊሲ አንደር ፍሎቲንግ ኤክስቼንጅ ሬት እና ፖሊሲ አክሽኑ ምንድነው? ሴንትራል ባንክ ኢንክሪዝ መኒ ሰፕላይ። ሴንትራል ባንክ ምን አደረገ? መኒ ሰፕላይን ጨመረ፣ ኢንክሪዝ አደረገ። ዊዝ ፊክስድ ፕራይስ ኢን ዘ ሾርት ረን ዊዝ ፊክስድ ፕራይስ ኢን ዘ ሾርት ረን ሪል መኒ ባላንስ ምን ይሆናል? ኤም ሲጨምር ይጨምራል። ዚስ ሽፍትስ ዘ ኤልኤም ከርቭ ቱ ዘ ራይት። መኒ ሰፕላይ ሲጨምር ኤልኤም ከርቭ ምን ይሆናል ማለት ነው? ወደ ራይት ይጨምራል። ይሄ ሞኔታሪ ፖሊሲ ወይም ኤልኤም ከርቭ መኒ ሰፕላይ መጨመር ወይ ኤልኤም ከርቭ ሽፍት ማድረግ ኢፌክት ኦን ኢንተረስት ሬት ምን ይሆናል? ኢንክሪዝ ኢን ኤልኤም ከርቭ ሎወርስ ዘ ዶሜስቲክ ኢንተረስት ሬት። ኢኒሺያሊ ዶሜስቲክ ኢንተረስት ሬት ይቀንሳል፣ ምክንያቱም ብዙ መኒ ቼዝ ስለተደረገ ማለት ነው። በት ዶሜስቲክ ኢንተረስት ሬት ካን ኖት ፎል ቢሎ ዘ ወርልድ ኢንተረስት ሬት። ዶሜስቲክ ኢንተረስት ሬት ግን ከወርልድ ኢንተረስት ሬት በታች መሆን አይችልም፣ አይቀንስም። therefore lower interest rate encourages capital outflow. lower interest rate በመኖሩ ምክንያት ካፒታል outflow ይኖራል። ኢንቨስተርስ ባይ ፎሬን አሴት ምክንያቱም የኛ ኢንተረስት ሬቱ ለስ ስለሆነ ኢንካሬጂንግ ስለሆነ ማለት ነው። ሶ ካፒታል outflow increases the supply of domestic currency. ካፒታል outflow ያደርጋል the supply of domestic currency in forex market ይጨምረዋል ኢፌክት ኦፍ ኢንተረስት ሬቱ ማለት ነው። ኤክስቼንጅ ሬት ኤንድ ዲፕሪሲዬሽን ሜካኒዝሙን ደግሞ ወይም ዘ ሞኔታሪ ፖሊሲ አንደር ፍሎቲንግ ኤክስቼንጅ ሬት ከኤክስቼንጅ ሬት ላይ ያለው ኢፌክት ምንድነው? ሃየር ሰፕላይ ኦፍ ዶሜስቲክ ከረንሲ ኤክስቼንጅ ሬት እንዲቀንስ ያደርጋል፣ ጀስት ፎል ያደርጋል ማለት ነው። ከረንሲ ዲፕሪሲዬሽን ሜክስ ዶሜስቲክ ጉድስ ቺፐር ፎር ኢንቨስተርስ። ከረንሲ ዲፕሪሲዬት ሲያደርግ ደግሞ ዶሜስቲክ ጉድስ ለፎሬን ባየርስ ቺፐር ይሆናል። ኤክስፖርት ኢንክሪዝ ያደርጋል፣ ኢምፖርት ዲክሪዝ ያደርጋል። ኔት ኤክስፖርታችን ኤንኤክስ ይጨምራል። ስለዚህ ኤክስቼንጅ ሬት ላይ ያለው ኢፌክት ኤንኤክስን መጨመር ነው። ትሬድ ባላንስ ሰርፕለስ እንዲሆን ያደርጋል ማለት ነው። አውቶፑት ላይ ያለው ኢፌክት ራይዚንግ ኤንኤክስ ቡስትስ አግሪጌት ዲማንድ። ኤንኤክስ ከጨመረ አግሪጌት ዲማንድ ቡስት ያደርጋል። ዚስ ኢንክሪዝ ኢን ዲማንድ ሬዝስ ናሽናል ኢንካም። አግሪጌት ዲማንድ ከጨመረ ደግሞ ኢንክሪዝ ኢን ዲማንድ ሬዝስ ምን ይሆናል ማለት ነው? ናሽናል ኢንካም ዋይ እንዲጨምር ያደርጋል ማለት ነው። ስለዚህ ፋይናል ሪዛልቱ ምን ይሆናል ማለት ነው? ኤክስቼንጅ ሬት ዲፕሪሺየት ያደርጋል ወይም ስትሮንግ ኢፌክት አለው። አውቶፑት ዋይ ራይዝ ያደርጋል፣ ምክንያቱም ከረንሲያችን ዲፕሪሺየት ሲደረግ ለፎሬን ባየርስ የኛ ጉድ ስለሚቀንስ ዋጋው ስለሚቀንስ አግሪጌት ዲማንዱ ይጨምራል። በዛ ምክንያት ዋይ ይጨምራል። ስለዚህ ኤክስቼንጅ ሬት ዲፕሪሺየት ስትሮንግ ኢፌክት አለው። አውቶፑት ዋይ ራይዝ ኤንድ ሞኔታሪ ፖሊሲ ኢዝ ቬሪ ኢፌክቲቭ። ሞኔታሪ ፖሊሲ ምንድነው? ኢፌክቲቭ ነው። ኤንኤክስ ኢንክሪዝስ ሬንፎርሲንግ ኤክስፓንሽነሪ ኢምፓክት። ኤንኤክስ ይጨምርና ኤክስፓንሽነሪ ኢምፓክቱን ያደርጋል፣ ሬንፎርስ ያደርገዋል፣ ያጣጣዋል። ስለዚህ ሞኔታሪ ፖሊሲ አንደር ፍሎቲንግ ኤክስቼንጅ ሬት ኢፌክቲቭ ነው ማለት ነው። ግራፊካሊ ይሄን ይመስላል። አይኤስ ከርቭ ኮንስታንት ነው። ኤልኤም ከርቭ ሞኔታሪ ኤክስፓንሽን ሽፍትስ ዘ ኤልኤም ከርቭ ቱ ዘ ራይት አድርጎታል። ከኤልኤም 1 ወደ ኤልኤም 2 which lowers the exchange rate። መኒ ሰፕላይ ሲጨምር ጀስት ሲምፕሊ ኤክስቼንጅ ሬታችን ይቀንሳል። ኤንድ ፋይናሊ ምን ያደርጋል ማለት ነው? ኢንካምን ሬዝ ያደርገዋል ማለት ነው። ኮምፔሪንግ ፊስካል ኤንድ ሞኔታሪ ፖሊሲ አንደር ፍሎቲንግ ሬት። በፍሎቲንግ ሬት ፊስካል እና ሞኔታሪ ፖሊሲን ኮምፔር እናደርግ። ፊስካል ፖሊሲ አይኤስ ሽፍት ቱ ዘ ራይት አፕሪሲዬሽን ኦፍ ከረንሲ ነው ብለናል። አፕሪሲዬሽን ሪዱስስ ኔት ኤክስፖርት፣ አፕሪሲዬሽን ደግሞ ኔት ኤክስፖርት ይቀንሳል። ኖ ቼንጅ ኢን ኢንካም። ስትሮንግ ኤክስቼንጅ ሬት ኢፌክት ዊክ ኢንካም ኢፌክት አለው። ኦቨርኦል ኢንኢፌክቲቭ ፎር ኢንክሪዚንግ አውትፑት ነው ወይም ኢፌክት የለውም። ሞኔታሪ ፖሊሲ ላይ ደግሞ ኤልኤም ሽፍት ቱ ዘ ራይት ኤንድ ዲፕሪሲዬሽን ኦፍ ከረንሲ ይኖራል። ዲፕሪሲዬሽን ሬዝስ ኔት ኤክስፖርት፣ ዲፕሪሲዬሽን ደግሞ ኔት ኤክስፖርት ምን ያደርጋል ብለናል? ይጨምራል ብለናል። ኢንካም ሬዝ ነው። ፈጣን ነው ጀስት ሪቪዥን ስለሆነ ማለት ነው። ሶ ፊስካል ሞኔታሪ ፖሊሲ ስትሮንግ ኢንካም ኢፌክት አለው which means beneficial exchange rate effect። ኦቨርኦል ምንድነው ማለት ነው? ኢፌክቲቭ ፎር ስቲሙሌቲንግ ዘ ኢኮኖሚ። ፊስካል ፖሊሲ ኢፌክቲቭ ነው፣ ሞኔታሪ ፖሊሲ ደግሞ ኢፌክቲቭ ነው። ከዚህም ነው ቴካዌይ ምንድነው? ኪ ቴካዌይ ምንድነው? ፍሎቲንግ ኤክስቼንጅ ሬት አምፕሊፋይ ሞኔታሪ ፖሊሲ በት ኒውትራላይዝ ፊስካል ፖሊሲ ኢን ስሞል ኦፕን ኢኮኖሚ። ያዙልኝ። ፍሎቲንግ ኤክስቼንጅ ሬት አምፕሊፋይ ሞኔታሪ ፖሊሲ በት ኒውትራላይዝ ፊስካል ፖሊሲ ኢን ስሞል ኦፕን ኢኮኖሚ። Output change only when the exchange rate change in a way that affects net export. ስለዚህ under floating exchange rate fiscal policy is ineffective for increasing output ወይም income, and monetary policy is effective by increasing output or income ማለት ነው።
አሁን እስካሁን ምና በፍሎቲንግ ኤክስቼንጅ ሬት ነው። አሁን ደግሞ ስሞል ኦፕን ኢኮኖሚ አንደር ፊክስድ ኤክስቼንጅ ሬት ነው። ስሞል ኦፕን ኢኮኖሚ አንደር ፊክስድ ኤክስቼንጅ ሬት እንደምናውቀው what is fixed exchange rate? The central bank announces an exact value for its currency relative to another currency ነው። just fixed exchange rate ማለት ሴንትራል ባንኩ ምን ያደርጋል? ፎሬን ከረንሲ ተርምስ ኦፍ አናዘር ምን ያደርጋል? ኤግዛክት ቫልዩ አናውንስ ያደርጋል። ሴንትራል ባንክ አናውንስስ አን ኤግዛክት ቫልዩ ፎር ኢትስ ከረንሲ ሪሌቲቭ ቱ አናዘር ከረንሲ ነው። ኤግዛምፕል ናሽናል ባንክ ኦፍ ኢትዮጵያ ፊክስስ 1 USD to 130 ብር ቢያደርግ ይሄ ፊክስድ ኤክስቼንጅ ሬት ይባላል። and this becomes a policy commitment not a market outcome። ፊክስድ ኤክስቼንጅ ሬት ምንድነው? የፖሊሲ ኮሚትመንት ነው እንጂ የማርኬት አውትካም አይደለም። ሴንትራል ባንክ የተለያዩ ሪስፖንሲቢሊቲዎች አሉት። ከነዚህ ውስጥ አንደኛ ቱ ሜንቴን ፊክስድ ቫልዩ ነው። ለምሳሌ ኤንቢ መስት ማድረግ ያለበት ቱ ሜንቴን ፊክስድ ቫልዩ ጀስት አንደር ፊክስድ ኤክስቼንጅ ሬት ማለት። ሁለተኛ ባይ ዶሜስቲክ ከረንሲ አት ፊክስድ ሬት ወይ ዜር ብር ዊክ ሲሆን ሲዳከም ዶሜስቲክ ከረንሲን አት ፊክስድ ሬት ምን ያደርጋል? ይገዛል። ሁለተኛ ደግሞ ብር ስትሪንግ ሲያደርግ ደግሞ ሴል ዶሜስቲክ ከረንሲ አት ፊክስድ ሬት ወይ ብር ስትሪንግ ሲያደርግ ባለፈው ፊክስድ ኤክስቼንጅ ሬት ስንከተል ሳለ ይሄን ነበር የሚያደርገው። this requires holding ይሄ ምን ይጠይቃል? holding foreign reserve USD ዩሮ ፓውንድ የመሳሰሉት ወይም ዶሜስቲክ ከረንሲ ብር which can issue። ስለዚህ ሁለት ነገሮችን ሆልድ እንዳደርግ ወይ ዶሜስቲክ ፎሬን ከረንሲ ሪዘርቭ እና ዶሜስቲክ ከረንሲን ለመግዛትም ለመሸጥም ምን ማድረግ አለበት ማለት ነው? ሆልድ ማድረግ አለበት ማለት ነው። ይሄ የሴንትራል ባንክ ሪስፖንሲቢሊቲ ወይ ሆልዲንግ የራሱ የሆነ ኬ ኢምፕሊኬሽን አለው። ኢምፕሊኬሽኑ ምንድነው? አንደኛ ዘ ሴንትራል ባንክ ሉዝስ ኮንትሮል ኦቨር ኢንዲፔንደንት ሞኔታሪ ፖሊሲ። ሴንትራል ባንክ ምን ያደርግም? ሉዝ ኮንትሮል ኦቨር ኢንዲፔንደንት ሞኔታሪ ፖሊሲ አይከተልም። ሁለተኛ ደግሞ ኢት ኦንሊ ጆብ ቢካም ስራው ምን ይሆናል? ሜንቴን ዘ ፔግ ፊክስድ ኤክስቼንጅ ሬት። ፊክስድ ኤክስቼንጅ ሬቱን ማስጠበቅ ነው። ሜንቴን ዘ ፔግ ይባላል። ይሄን ካየን አውቶማቲክ አጀስትመንትስ አንደር ፊክስድ ኤክስቼንጅ ሬት ነው። አውቶማቲክ አጀስትመንትስ አንደር ፊክስድ ኤክስቼንጅ ሬት ቀደም አሁን ምን ብያቸዋለሁ? ሞኔታሪ ፖሊሲና ፊስካል ፖሊሲ አት ፍሎቲንግ ኤክስቼንጅ ሬት አይተናል። አሁንም የነሱን ኢፌክት አት ፊክስድ ኤክስቼንጅ ሬት እናያለን። ለምሳሌ አውቶማቲክ አጀስትመንት አንደር ፊክስድ ኤክስቼንጅ ሬት እና ኬዟን በተለያየ ኬስ ከፍለን ማየት ይቻላል። ማርኬት ሬት ስትሮንገር ዛን ፊክስድ ሬት፣ ማርኬት ሬቱ ከፊክስድ ሬቱ በላይ ቢሆን which means market rate is greater than the fixed rate ቢሆን ወይም stronger ዛር ቢሆን ኤግዛምፕል ማርኬቱ 1 ብር $120 ቢሆን እና ፊክስድ ሬቱ 132 ብር ፐር ዶላር ቢሆን ያ ማለት ምን ሆናል ማለት ነው? ብር ስትሮንግ ሆኗል፣ አፕሪሺየት ተደርጓል፣ ቢግ ቱ ስትሮንግ ሆኗል። ምን ሃፕን ያደርጋል? what happens? arbitrage buys USD cheaply 120 ብር and sells to NBE 132 ብር። NBE must print to buy the dollar እንግዲህ ይገዛይል። ስለዚህ ለመግዛት ብዙ ብር ፕሪንት ያደርጋል። ማኒ ሰፕላይ ምን ያደርጋል? ኢንክሪዝ ያደርጋል፣ ይጨምራል። ሃው ማኒ ሰፕላይ ሃየር ማኒ ሰፕላይ ደግሞ ምን ያደርጋል? ኢንተረስት ሬት ይቀንሰዋል። ኢንተረስት ሬት ሲቀንሰው ኤልኤም ከርቭ ሽፍትስ ቱ ዘ ራይት፣ ኤልኤም ከርቭ ሽፍትስ ቱ ዘ ራይት ይጨምራል ማለት ነው። ዶሜስቲክ ፕራይስ ኦፍ ፎሬን ከረንሲ ምን ያደርጋል? ይጨምራል። ኤክስቼንጅ ሬት ሙቭስ ባክ ቱ 132 ኤክስቼንጅ ሬት ወደ 132 ባክ ይሆናል። ግራፊካሊ ይሄ ነው እንደምታዩት። መጀመሪያ ዘ ኢንተርሴክሽን ቢትዊን አይኤስ ኤንድ ኤልኤም ከርቭ አት ኤልኤም 1 ነበር። ከዛ ማኒ ሰፕላይ እንግዲህ ኤንቢኢ በአርቢትሬጀሩ የሚሸጥለትን ለመግዛት ሞር ማኒ ፕሪንት ስለሚያደርግ ማኒ ሰፕላይን ስለሚጨምር ኤልኤም ከርቭ ወደ ኤልኤም ቱ ሽፍት ስለሚያደርግ ዘ ኒው ኢንተርሴክሽን ኦከርስ አት ዘ ኢንተርሴክሽን ኦፍ ኤልኤም ቱ ኤንድ አይኤስ ከርቭ which means at fixed exchange rate ማለት ነው። ኢኩሊብሪየም ኤክስቼንጅ ሬቱ ወደ ባክቱ 132 ይሆናል ማለት ነው። አንደኛው ኬዝ ይሄ ነው። ሁለተኛው ኬዝ ቱ the market rate is weaker than the fixed rate። ማርኬት ሬቱ ደግሞ ከፊክስድ ሬቱ ዊከር ነው ወይም ማርኬት ሬቱ ከፊክስድ ሬቱ ያነሰ ነው ሲሆን ኤግዛምፕል ማርኬቱ 140 ብር ፐር ዩኤስዲ ቢሆን ወይም 2 ዊክ እና ፊክስዱ 132 ፐር ብር ዩኤስዲ ቢሆን ምን ሃፕን ያደርጋል? አርቢትሬጅስ ባይ ብር ቺፕሊ ኢን ፎሬን ማርኬት። አርቢትሬጀሮች በፎሬን ማርኬት ብርን ሲምፕሊ ይገዛሉ። ዘ ኤክስቼንጅ ሬት አት ኤንቢኢ ፎር ኤክስፔንሲቭ ዩኤስዲ ኤንድ ኤንቢኢ ሎዝስ ብር። ኤንቢኢ ምን ያደርጋል? ብር ሉስ ያደርጋል።
መኒ ሰፕላይ ኮንትራክት ያደርግበታል፣ መኒ ሰፕላይ ይቀንስበታል። ምክንያቱም አርቢትሬጆች ብርን ስለገዙት ማለት ነው፣ ዊክ ስለሆነ። ሶ መኒ ሰፕላይ ኮንትራክት ካደረገ ከቀነሰበት ሎወር መኒ ሰፕላይ ካለ ኢንተረስት ሬት ምን ይሆናል? ይጨምራል። ኢንተረስት ሬት ሲጨምር ደግሞ ኤልኤም ከርቭ ሽፍት ቱ ዘ ሌፍት፣ ኤልኤም ከርቭ ወደ ሌፍት ሽፍት ያደርጋል። ኤክስቼንጅ ሬት ሙቭ አፕ ቱ ፊክስድ ሌቨል፣ ኤክስቼንጅ ሬት ሙቭ አፕ ይሆናል፣ ከፊክስድ ሬቱ ሙቭ አፕ ይሆናል ማለት ነው። ስለዚህ እዚህ ጋር የምንወስደው ኬን ሳይት ምንድነው? ዘ መኒ ሰፕላይ አጀስትስ አውቶማቲካሊ ኢንሹሪንግ ዘ ፊክስድ ሬት ኢዝ ሜንቴንድ። ፊክስድ ሬቱ ሜንቴን ቢሆንም መኒ ሰፕላይ ምን ይሆናል ማለት ነው? አውቶማቲካሊ አጀስት ይሆናል፣ አውቶማቲካሊ አጀስት ያደርገዋል። ስለዚህ ይሄ ግራፍ ምን ያሳያል ማለት ነው? when the market rate is lower than the fixed rate። እንደምታየው መጀመሪያ ላይ the intersection LM1 ከአይኤስ ነበረ ዱቱ መኒ ሰፕላይ ኮንትራክሽን ኤልኤም ከርቭ ሽፍት ቱ ዘ ሌፍት አድርጓል። ስለዚህ ዘ ኒው ኢኩሊብሪየም አት ፊክስድ ኤክስቼንጅ ሬት ወደ ኢንተርሴክሽን ኦፍ አይኤስ ኤንድ ኤልኤም2 ይሆናል ማለት ነው። ይሄን ያዙልኝ፣ ሁለተኛው ሴናሪዮ ማለት ነው። ይሄ የሞኔታሪ ፖሊሲ ኢፌክት ነው። ፊስካል ፖሊሲ አንደር ፊክስድ ኤክስቼንጅ ሬት ደግሞ ምን ይመስላል የሚለውን ፊስካል ፖሊሲ አንደር ፊክስድ ኤክስቼንጅ ሬት ምን ይመስላል የሚለውን ልክ እንደ መጀመሪያው እንደ ፍሎቲንግ እንዳየ ነው። አንደኛ ገቨርንመንት ስቲሙለስ እንውሰድ። ገቨርንመንት ስቲሙለስ ፊስካል ኤክስፓንሽን ኦከርስ። ለምሳሌ ፊስካል ኤክስፓንሽን ማለት ወይ ገቨርንመንት ስፔንዲንግ መጨመር ሊሆን ይችላል፣ ወይ ታክስ ዲክሪዝ ሊሆን ይችላል። ፊስካል ስቲሙለስስ ፊስካል ኤክስፓንሽን ኦከርስ when ገቨርንመንት ስፔንዲንግ ራይዝስ ታክስ ዲክሪዝስ ኮንሰምፕሽን ኢንክሪዝ ያደርጋል። ዚስ ኢንክሪዝስ ፕላንድ ኤክስፔንዲቸር አይኤስ ሽፍትስ ቱ ዘ ራይት። ጂ ሲጨምር ወይም ቲ ሲቀንስ ኮንሰምፕሽን ይጨምራል። ኮንሰምፕሽን ከጨመረ ደግሞ አይኤስ ከርቭ ወደ ራይት ሽፍት ያደርጋል። ሶ የዚህ ፕሬሸር ኦን ኤክስቼንጅ ሬት ምን ይሆናል? ፕሬሸር ኦን ኤክስቼንጅ ሬት ሃየር ኢንካም ኢንክሪዝ ዲማንድ ፎር መኒ ሹር ዶሜስቲክ ኢንተረስት ሬት ቴንድስ ቱ ራይዝ አባቭ ወርልድ ኢንተረስት ሬት ይሆናል። ሃየር ዶሜስቲክ ኢንተረስት ሬት አትራክትስ ካፒታል አውትፍሎ። መኒ ዲማንድ ሲጨምር ዶሜስቲክ ኢንተረስት ሬት ከወርልድ ኢንተረስት ሬት በላይ ይጨምራል። ዱቱ ዛት ካፒታል ኢንፍሎ ይኖራል። ካፒታል ኢንፍሎ ኬዝስ አፕዋርድ ፕሬሸር ኦን ኤክስቼንጅ ሬት። ካፒታል ኢንፍሎ ሲኖር ደግሞ የኛ ብር ኤክስቼንጅ ሬታችን እንዲጨምር ያደርጋል። ብር አፕሪሲዬሽን ይኖራል ማለት ነው። ኤክስቼንጅ ሬት ኢፌክቱ እሱን ያዙልኝ። ሴንትራል ባንክ ማድረግ አለበት። ፊክስድ ኤክስቼንጅ ሬት አለ የምንከተለው። ፕሬሸር ካለ ብር አፕሪሺየት ካደረገ ሴንትራል ባንክ ሪስፖንሲቢሊቲው ማኔጂንግ ዘ ፔግ ነው ይሆናል። ስለዚህ እሱ ማኔጅ ለማድረግ አፕሪሲዬሽን ቫልዩትስ ዘ ፊክስድ ሬት። ሶ አርቢትሬጀርስ ምን ያደርጋሉ? ሴልስ ፎሬን ከረንሲ ቱ ኤንቢቢ ተወዱላቸዋል። አርቢትሬጀርስ ሴል ፎሬን ከረንሲ ቱ ኤንቢቢ ስለሚሸጡ ኤንቢቢ ምን ማድረግ አለበት? ባይስ ፎሬክስ ባይ ፕሪንቲንግ ሞር መኒ። ጀስት ለመግዛት ገንዘብንም ፕሪንት አድርጎ ይገዛል። መኒ ሰፕላይ ይጨምራል ማለት ነው። በዛ ምክንያት መኒ ሰፕላይ ይጨምራል። መኒ ሰፕላይ ይጨምራል። ያዙልኝ፣ መኒ ሰፕላይ ይጨምራል። ስለዚህ መኒ ሰፕላይ በመጨመሩ ምክንያት ኤልኤም ከርቭ ሽፍት ቱ ዘ ራይት፣ ኤልኤም ከርቭ ወደ ራይት ሽፍት ያደርጋል። ኢንክሪዝ መኒ ሰፕላይ ሙቭስ ኤልኤም ከርቭ ቱ ራይት ዋርድ። ዚስ ሪኢንፎርስ ዘ ኤክስፓንሽን ክሬትድ ባይ ዘ አይኤስ ከርቭ። መጀመሪያ አይኤስ ከርቭ ጨምሯል፣ ሁለተኛ ደግሞ ኤልኤም ከርቭ ሆኗል ጨምሯል። ስለዚህ ሪኢንፎርስ ተደራረጉ፣ አንዱ ሌላውን ሰፖርት አደረገው ማለት ነው። ሶ ፋይናል አውትካሙ ይሆናል ማለት ነው። ኢንካም ኢንክሪዝ ሰብስቴንሻሊ፣ ኢንካም ዋይ ይጨምራል። ኤክስቼንጅ ሬት ምን ሆናል? ሪሜን ፊክስድ፣ ጀስት ፊክስድ ነው ስላለም ማለት ነው። ፊስካል ፖሊሲ ኢዝ ፓወርፉል አንደር ፊክስድ ኤክስቼንጅ ሬት። ስለዚህ በፊክስድ ኤክስቼንጅ ሬት ጊዜ ፊስካል ፖሊሲ ምንድነው ማለት ነው? ፓወርፉል ነው ማለት ነው። ሲምፕሊ አንደኛ ላይ ምን ነበረ? ዊዝ ፊክስድ ኤክስቼንጅ ሬት ዘ ኢንተርሴክሽን ኦፍ ዘ ኤልኤም1 ኤንድ ዘ አይኤስ1 ዘ ኢንተርሴክሽን ኦፍ ዘ ኤልኤም1 ኤንድ አይኤስ1 ከር ኢኩሊብሪየም ነበር። ነገር ግን ፊስካል ፖሊሲ ኤክስፓንሽን ላይ ገቨርንመንት ስፔንዲንግ ኢንክሪዝ ኤንድ ታክስ ከት ሽፍት ዘ አይኤስ ከርቭ ቱ ዘ ራይት ነው ብለናል። ስለዚህ አይኤስ ከርቭ ከአይኤስ1 ወደ አይኤስ2 ሽፍት አደረገ። ከአይኤስ1 ወደ አይኤስ2 ሽፍት አደረገ። ነገር ግን አይኤስ1 ወደ አይኤስ ሽፍት ማድረጉ ብቻ አላቆም፣ አውትፑት ይጨምራል። አውትፑት በመጨመሩ ምክንያት ኤክስቼንጅ ሬት ምን ሆኗል ማለት ነው? ኢንቨስትመንት ጨምሯል፣ ኤክስቼንጅ ሬታችንም ጨምሯል። ኤክስቼንጅ ሬታችን በመጨመሩ ይቅርታ ኢንቨስትመንታችን ስለጨመረ ወይም ወርልድ ኢንተረስት ሬታችን ስለጨመረ ካፒታል ኢንፍሎ ስላለ ከረንሲያችን ጠንክሯል፣ አፕሪሼት አድርጓል። አፕሪሼት በማድረጉ ምክንያት ግን ብሔራዊ ባንክ ፊክስድ ኤክስቼንጅ ሬት ስለሆነ የሚከተለው ማኔጂንግ ዘ ፔግ በሚለው አሰምሽኑ መሰረት ብር ፕሪንት አድርጎ ምን ያደርጋል ማለት ነው? ይገዛዋል።
ከአርቢትሬጀሮቹ ይገዛል። ከነሱ ለመግዛት ገንዘብ ምን ያደርጋል? ፕሪንት ያደርጋል። ገንዘብ ፕሪንት ሲያደርግ መኒ ሰፕላይ ይጨምራል። መኒ ሰፕላይ በመጨመሩ ምክንያት አይኤስ ከርቭ ኤልኤም ከርቭ ከኤልኤም1 ወደ ኤልኤም2 ሽፍት ያደርጋል which induce a shift in the LM curve ስለዚህ the new intersection occurs at the intersection of IS2 and LM2 at the intersection of LM2 and IS2 Y2 is Y income increases from Y1 to Y2 but exchange rate is fixed ስለዚህ fiscal policy is effective by increasing income at fixed exchange rate ማለት ነው። ሞኔታሪ ፖሊሲ አንደር ፊክስድ ኤክስቼንጅ ሬት ስናይ ደግሞ ሴንትራል ባንክ አቴምፕትስ ሞኔታሪ ኤክስፓንሽን and NBE buys domestic bonds or inject liquidity ለምሳሌ ሞር ማኒ ሰፕላይ ቢኖረው ማኒ ሰፕላይን ቢጨምር LM shifts to the right ያደርጋል temporary lowering interest rate ኬዝ ምን ያደርጋል? ካፒታል ፍሎ ኬዝ ያደርጋል pressure on foreign currency depreciation ቫሉቲ ዘ ፔግ ዲፕሪሲዬሽን ሲኖር ደግሞ ዘ ፔጉን ቫሉቲ ያደርገዋል ፊክስድ ኤክስቼንጅ ሬት ማኔጅ ዘ ፔግ የሚለው ማለት ሶ ኤክስቼንጅ ሬት መስት ሪሜን አስ ዘ ፊክስድ ሬት መቀመጥ ስላለበት ኢንቨስተርስ ኤክስፔክት ኤንቢኢ ቱ ዲፌንድ ዘ ፔግ አርቢትሬጀር ሴል ዶሜስቲክ ከረንሲ ቱ ዘ ሴንትራል ባንክ አርቢትሬጀር ዶሜስቲክ ከረንሲ ምን ያደርጋሉ? ይሸጣሉ ሶ ፎርስድ ሪቨርሳል ኦፍ ሞኔታሪ ፖሊሲ ይመጣል ማለት ፎርስድ ሪቨርሳል ኦፍ ሞኔታሪ ፖሊሲ ቱ ሜንቴን ፔግ ኤንቢኢ መስት አንደኛ ሴል ዩኤስዲ ሁለተኛ ባይ ብር ፍሮም ዘ ማርኬት ያደርጋል። ዚስ ሬዱስ መኒ ሰፕላይ ዶላርን ከሸጠ ብርን ከገዛ መኒ ሰፕላይን ይቀንስብሃል which means LM curve shifts back ያደርጋል። መኒ ሰፕላይ returns to exactly it is original መኒ ሰፕላይ just ወደ ነበረበት ይመለሳል ማለት ነው። መኒ ሰፕላይ ወደ ነበረበት ይመለሳል ማለት ስለዚህ ፋይናል አውትካም ምን ይሆናል ማለት ነው? ሞኔታሪ ፖሊሲ ቢካም completely neutralized interest rate money supply and exchange rate remain unchanged ስለዚህ ኮንክሉዥን ምንድነው? under fixed exchange rate the central bank has no independent monetary policy በፊክስድ ኤክስቼንጅ ሬት ጊዜ ሴንትራል ባንክ ኢንዲፔንደንት የሆነ ሞኔታሪ ፖሊሲ የለውም። ጀስት ግራፊካሊ ስናየው ምንም የተለወጠ ነገር የለም። ምንም እንኳን በመኒ ሰፕላይ መጨመር ምክንያት LM ከርቭ ከLM1 ወደ LM2 ቢጨምርም ሪቨርስ ያደርጋል ማለት ነው። ስለዚህ አንደር ፊክስድ ኤክስቼንጅ ሬት ሞኔታሪ ፖሊሲ ኢንኤፌክቲቭ ነው። ፊስካል ፖሊሲ ግን ኤፌክቲቭ ነው ማለት ነው። how fiscal policy and monetary policy works and why fiscal policy works and monetary policy fails fiscal policy ለምን ሰራ monetary policy ለምን አልሰራም ፌል አደረገ ባይዞ ኖቱ በጣም ጀስት ግልጽ እንደሆነላችሁ ነው። ማንኪውን ምናምን አይታችሁት ከሆነ በጣም ረጅም ነው ምናምን እኔ ግን ከዛ ነው ማውጣት ኖቲንም ወስዶ ግልጽ በሆነ መልኩ ስለሆነ ተረድታላችሁ ተስፋ አደርጋለሁ። why fiscal policy is effective fiscal policy ለምን ኢፌክቲቭ ሆነ ነው? አንደኛ ፊስካል ኤክስፓንሽን አለ ኢንክሪዚንግ ገቨርንመንት ስፔንዲንግ ሊሆን ይችላል፣ ዲክሪዚንግ ታክስ ሊሆን ይችላል። አይኤስ ከርቭ ሽፍት ቱ ዘ ራይት ያደርገዋል። አፓርድ ፕሬሸር ኦን ኤክስቼንጅ ሬት ቱ ሜንቴን ዘ ፔግ ዘ ሴንትራል ባንክ መስት ኤክስፓንድ ዘ መኒ ሰፕላይ ፔጉን ሜንቴን ለማድረግ ሴንትራል ባንክ መኒ ሰፕላይ መጨመር አለበት። መኒ ሰፕላይ ሲጨምር ደግሞ ዚስ ኤክስፓንሽን ሽፍት ቱ ዘ ራይት ኤንድ ኢንሃንስ ኢፌክት ኦን አውትፑት ቱ ፎርስስ ኢንክሪዝ አውትፑት ሳይመልተነስሊ በዚህ ጊዜ በፊስካል ፖሊሲ ኢፌክት ጊዜ ሁለት ፎርሶች አውትፑትን ሳይመልተነስሊ ይጨምሩታል። አንደኛ ፊስካል ኤክስፓንሽን አይኤስ ከርቭ መጨመር ነው። ሁለተኛ ደግሞ ሴንትራል ባንክ ሌንድ ሞኔታሪ ኤክስፓንሽን ኤልኤም ከርቭ ሲጨምር ነው። አንደኛ ፊስካል ፖሊሲ ኢፌክቲቭ የሆነ በዚህ ምክንያት ነው። why monetary policy is ineffective ሴንትራል ባንክ ኮንትሮል አለው ኢንተረስት ሬት ቱ ዲቪየት ፍሮም ወረድ ኢንተረስት ሬት ሴንትራል ባንክ ኢንተረስት ሬት ከወረድ ኢንተረስት ሬት ዲቪየት እንዲያደርግ አይፈቅድም። ሶ any attempt to expand or contract money supply is under automatically any attempt expand ማድረግ ኮንትራክት ማድረግ አውቶማቲካሊ ነው የሚሰራው ማለት ነው። ሶ ኤክስቼንጅ ሬት ፔግ ዶሚኔትስ ኦል ዲሲዥን ኤክስቼንጅ ሬት ፔግ በዚህ ጊዜ እንደው በቃ ዘ ኦንሊ የገቨርንመንት ሮል ምንድነው? ማኔጂንግ ዘ ፔግ ነው። ማኔጂንግ ዘ ከረንሲ ፊክስድ ስለሆነ ማለት ነው። ስለዚህ ክሩሻል ሎጂኩ ምንድነው እዚህ ጋር የምትይዙልኝ ነገር አንደር ፊክስድ ኤክስቼንጅ ሬት ዘ ኤክስቼንጅ ሬት ታርጌት ኦቨርራይድስ ማኒ ሰፕላይ ታርጌት
በፊክስድ ኤክስቼንጅ ሬት ጊዜ ኤክስቼንጅ ሬት ታርጌቱ ከመኒ ሰፕላይ ታርጌት ኦቨርራይድ ያደርጋል። አንደር ፍሎቲንግ ኤክስቼንጅ ሬት ከሆነ ደግሞ መኒ ሰፕላይ ቢካም ዘ ሜን ቱል ፎር ኢንፍሉዌንሲንግ ዘ ኤክስቼንጅ ሬት ይሆናል ማለት ነው። ሶ ይህን ካየን ሲምፕሊ እንደ ኮንክሉዥን ፊክስድ ቨርሰስ ፍሎቲንግ ኤክስቼንጅ ሬት ፋይናል ኮንክሉዥን እስካሁን ስናየዋል ነው ማለት ነው። ፊክስድ ቨርሰስ ፍሎቲንግ ኤክስቼንጅ ሬት ፋይናል ኮንክሉዥናችን አንደር ፊክስድ ኤክስቼንጅ ሬት ፊስካል ፖሊሲ ፓወርፉል ነው ብለናል። ፊስካል ፖሊሲ ፓወርፉል ነው። ኢንክሪዝ ኢንካምን ምን ማድረግ ይጀምራል? ናሽናል አውትፑት ምን ማድረግ ይጀምራል? መጨመር ይችላል። ቢኮዝ ሞኔታሪ ኤክስፓንሽን ሰፖርት ፊስካል ስቲሙለስ ሞኔታሪ ኤክስፓንሽን ፊስካል ስቲሙለስን ሰፖርት ስለሚያደርግ ወይንም ሪንፎርስ ስለሚደራረጉ ማለት ነው። ሞኔታሪ ፖሊሲስ ፓወርለስ ነው። ሴንትራል ባንክ ካን ኖት ፍሪሊ ቼንጅ መኒ ሰፕላይ መስት ዲፌንድ ዘ ፔግ። ፊክስድ ፔጉን ዲፌንድ ማድረግ ስላለበት ሴንትራል ባንክ ኤክስቼንጅ ሬቱን ፍሪሊ ምን ማድረግ አይችልም፣ ማንቀሳቀስ አይችልም። ስለዚህ አንደር ፊክስድ ኤክስቼንጅ ሬት ፊስካል ፖሊሲስ ፓወርፉል ሃየር ሞኔታሪ ፖሊሲስ ፓወርለስ። አንደር ፍሎቲንግ ኤክስቼንጅ ሬት ፊስካል ፖሊሲስ ፓወርለስ which means cases exchange rate appreciation crowding out net export leaving income unchanged። ፊስካል ፖሊሲ ምንድነው? በፍሎቲንግ ኤክስቼንጅ ሬት ፓወርለስ ነው። ኤክስቼንጅ ሬት አፕሪሲዬሽን ኬዝ ያደርጋል። የሱ ደግሞ ኤክስቼንጅ ሬት አፕሪሺየት ማድረግ ክራውዲንግ አውት ኔት ኤክስፖርት ስለሚያመጣ ኢንካሙን አንቼንጅድ ያደርገዋል ማለት ነው። ሞኔታሪ ፖሊሲ ግን ፓወርፉል ነው። ኬዝስ ዲፕሪሲዬሽን ያመጣል። ዲፕሪሲዬሽን ሲኖር ደግሞ ኢንክሪዝ ኔት ኤክስፖርት ይጨምራል። ኢንካም ሬዝ ያደርጋል። ጀስት እንደ ሰመሪ ቴብል ስናየው ሁለት አይነት ፖሊሲ ቱሎች አሉ። ፊስካል ፖሊሲ አለ፣ ሞኔታሪ ፖሊሲ አለ። ፊስካል ፖሊሲ አንደር ፊክስድ ኤክስቼንጅ ሬት እና ፍሎቲንግ ኤክስቼንጅ ሬት፣ ሞኔታሪ ፖሊሲ አንደር ፊክስድ ኤክስቼንጅ ሬት እና ፍሎቲንግ ኤክስቼንጅ ሬት። ፊስካል ፖሊሲ በፊክስድ ኤክስቼንጅ ሬት ፓወርፉል ነው ብለናል። በፍሎቲንግ ኤክስቼንጅ ሬት ፓወርለስ ነው ብለናል። ሞኔታሪ ፖሊሲ በፊክስድ ኤክስቼንጅ ሬት ፓወርለስ ነው ብለናል። በፍሎቲንግ ኤክስቼንጅ ሬት ፓወርፉል ነው ብለናል። ስለዚህ እናንተ የአንድ ሀገር ናሽናል ባንክ ገቨርነር ብትሆኑ በዚህ መሰረት አፕላይ ታደርጉታላችሁ ወይ ነው ጥያቄው። በቃ ለእናንተ ለፈተና በእርግጠኝነት ይሄ ብዙ ጊዜ ይመጣል፣ ኤግዛም ይመጣል። በዚህ መሰረት መመለስ መቻል አለባችሁ ማለት ነው። የዛሬው ሌሰን በዚህ እናጠናቅቃለን። የኮንዞኒስ ቻናል ቤተሰብ ሆናችሁ ፕሊዝ ሰብስክራይብ በማድረግ ቤተሰብ ሁኑልኝ። ምን ትጎዳላችሁ? ሌሎች ሸር አድርጉልኝ፣ ቪዲዮ ላይክ አድርጉት፣ ሌሎች ሸር እንዳደርግ። አንዳንድም ደግሞ ማስታወቂያ ሲመጣ ብዙ ባታሳልፍ ደስ ይለኛል እና በዚህ እናጠናቅቃለን። በቀጣይ ስንገናኛለን። ሰላም ሁኑ።